ሰላም ጤና ይስጥልን ክብራትና ክብራን የሃሁ ቲቪ ቤተሰቦች እንደምናችሁ ታምራት አለማየሁ ነኝ የዕለቱን መረጃዎች ይዤላችሁ ቀርብ ያለው ሃሁ ቲቪ ኢትዮጵያን ሰብስክራይብ በማድረግ አጋርነቱን እንዲያሳዩ ግብዣችን ነው መልካም ቆይታ በአስቸኳይ ወደ ድርድር እንዲመጡ ጥሪ አቅርበዋል የአሜሪካው ፕሬዝዳንት ልዩ መልእክተኛ በድጋሚ ወደ ኢትዮጵያ ሊመጡ ነው የአሜሪካው ፕሬዝዳንት ጆ ባይደን የአፍሪካ ቀንድ ልዩ ልዑክ አድርገው የሾሟቸው ጄፍሪ ፌልትማን በድጋሚ ወደ ኢትዮጵያ ሊመጡ ነው ልዩ መልእክተኛው ከመጪው ቅዳሜ ጀምሮ ወደ ኢትዮጵያ ጅቡቲና የተባበሩት አረብ ኤሚሬቶች እንደሚጓዙ የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል በውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ሐሙስ ሌሊት በወጣው መግለጫ መሰረት ፌልትማን በ3 ሀገራት ላይ ለ9 ቀናት ያህል ቆይታ ያደርጋሉ ተብሏል ልዩ መልእክተኛው በቆይታቸው ከ3ቱ ሀገራት ከፍተኛ ባለስልጣናት ጋር እንደሚነጋገሩ በመግለጫው ተጠቅሷል ውይይቱ አሜሪካ በአፍሪካ ቀንድ ሰላምን የምታበረታታባቸውና የቀጠናውን መረጋጋትና ብልጽግና የምትደግፍባቸውን እድሎች የተመለከተ እንደሚሆንም ተገልጿል የፕሬዝዳንት ባይደን የብሔራዊ ደህንነት አማካሪ ከዚህ መግለጫ መውጣት ሰዓታት አስቀድሞ በትዊተር ገጻቸው ባሰፈሩት መልእክትም ልዩ መልእክተኛው ወደ ኢትዮጵያ እንደሚጓዙ ጥቆማ ሰጥተው ነበር የብሔራዊ ደህንነት አማካሪው በዚሁ መልእክታቸው በዚህ ወሳኝ ወቅት ፕሬዝዳንቱ ልዩ መልእክተኛ ፌልትማን ወደ ኢትዮጵያ እንዲመለሱ ጥያቄ አቅርበውላቸዋል ብለዋል ለወራት የዘለቀው ጦርነት በታላቋ ሀገር ላይ ከፍተኛ ስቃይና ክፍፍል አምጥቷል ይህ ሁኔታ በተጨማሪ ውጊያ አይሽርም ያሉት ሱሊቫን ሁሉም ወገኖች ወደ ድርድር ጠረጴዛ በአስቸኳይ እንዲመጡም ጥሪ አቅርበዋል ይህንን የአሜሪካውን መልእክት የአሜሪካ ተራድኦ ድርጅት አስተዳዳሪ ሳማንታ ፓወርም በትዊተር ገጻቸው አስተጋብተውታል መልእክቱን አስቸኳይ ሲሉ የጠሩት ሳማንታ ፓወር ለዚህ ግጭት ወታደራዊ መፍትሄ የለም ሲሉ በትግራይ ያለው ቀውስ ሊፈታ የሚችልበት በድርድር መሆኑንም ገልጸዋል ባለፈው ግንቦት መጀመሪያ ወደ አዲስ አበባ አቅንተው የነበሩት ፌልትማን ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር መወያየታቸው ይታወሳል አሜሪካ የትግራይ ግዛትን ጨምሮ በመስራቅ አፍሪካ አሳሳቢ ላለቻቸው ችግሮች መፍትሄ እንዲያፈላልጉ ፌልትማን በልዩ መልእክተኛነት የሾመቻቸው ባለፈው ሚያዝያ ወር ነበር ልዩ መልእክተኛው ሹመታቸውን ተከትሎ ባደረጉት የመጀመሪያ ጉዞ ከኢትዮጵያ በተጨማሪ ወደ ኤርትራ ግብጽና ሱዳን አቅንተው ከሀገሪቱ መሪዎች ጋር መክረዋል የህዳሴው ግድብ ውዝግብን ጨምሮ ለሌሎችም የአፍሪካ ቀንድ ቀውሶች መፍትሄ ለማምጣት ባለመው ሁለተኛ ጉዟቸው ደግሞ ኳታር ሳውዲ አረቢያ የተለያዩ አረብ ኤሚሬቶች እና ኬንያን አካለው ነበር ጋዜጠኛ መሳይ መኮንን እንዲህ ይለናል ልብ የሚያሞቁ የድል ዜናዎችን እየሰማው ነው ከጋይንት ለመዝለቅ የተንቀሳቀሰው የህዋት ኃይል የአፋሩን አይነት ከባድ ሽንፈት ቀምሶ ለወሬ ነጋሪ የተረፉ ጥቂት ታጣቂዎችን ይዞ እግር ያውጭኝ እያለ ይገኛል በመንገድ ላይ በበቀል ሰላማዊ ነዋሪዎች ላይ እየተኮሰ በመሆኑ ጉዳት ደርሶ ሊሆን እንደሚችልም ይገመታል የጋይንቱ መስመር ቢሳካለት ለህዋት ፕሮፓጋንዳ ትልቅ ሞራል የሆነው ነበር እስከ ባህር ዳርና ጎንደር በማምራት የወልቃይቱን ግንባር ለመስበር የሚያስችል ወታደራዊ ድል እንደሚያጎናጽፍ አልሞም ነበር እንደ ሱናሚ ጀሌውን የለቀቀው አፋር ላይ የሆነው ንፋስ መውጫ ላይ ተደገመ ሺዎች አለቁ ሺዎች ተማረኩ አፋር የማይነካ እሳት ሆኗል የኤርታሌ ግለት በአፋሮች ክንድ አማካኝነት የህዋት ጀሌ ላይ እያረፈ እየፈጃቸው ቀጥሏል የአፋር ህዝብ ወንድማችን ስለሆነ አንዋጋም ብለን ዘመቻውን ሰርዘን ተመልሰናል የሚለው የቀድሞ መቋሚያ ያዥ የሰሞኑ የህዋት የፕሮፓጋንዳ ማሽን ቺፍ ባለሙያ ስታሊን ገብረስላሴ የአፋሩ ሽንፈታቸው ምን ያህል አከርካሪያቸውን እንደሰበረ የሚያጋልጥ ነው አፋሮቹ ተቆጥተዋል ሁለት መንታ ህፃናት ልጆቹን ከባለቤቱ ጋር በህዋት ጭካኔ የተነጠቀው የአፋር አባት ታሪክ የኢትዮጵያውያንን ወኔ የሚያሟሽሽ አልሆነም ይልቅስ ልብ የሚያደነድን እልህ የሚያስይዝ ስሜትን በመላው ኢትዮጵያውያን ዘንድ አጭሯል የንፋስ መውጫው የትላንትናና የዛሬው ድል የዚያ ስሜት አንዱ ነጸብራቅ ነው ህዋት ግብአተ መሬቱ እስኪገባ እየተንቦገቦገ የሚቀጥል ስሜት በሌሎች ግንባሮችም ተመሳሳይ ድሎች እየተመዘገቡ ነው
የወልዲያን ዙሪያ ከህወሓት ጀሌ ለማጽዳት የተጀመረው ጦርነት መስመር ይዟል። ከሊጥ እስከ ዱቄት የተገኘውን በመዝረፍ የተጠመደው የህወሓት ጀሌ በተስፋ መቁረጥ ሰላማዊ ዜጎች ላይ ጉዳት እንዳያደርስ፣ ተቋማትን እንዳያፈራርስ ህዝብና መንግስት የሚችለውን ሁሉ ማድረግ ቢችሉ ድሉ የበለጠ አንጸባራቂ ይሆናል። ዋናው ትኩረት ግን ይህንን ኃይል ጠራርጎ በማስወጣት በመሆኑ ሳይዘናጉ ፋታ ሳይሰጡ ወደ መጡበት መቃብር መሸኘትና ከተቻለም ግብአተ መሬቱን መፈጸም ይገባል። የትላንት ስህተት ዋጋ አስከፍሏል። ትምህርት መውሰድ ይኖርብናል። ህወሓት ትንሽ ፋታ ከተሰጠው እንደ ምስጥ ሰርስሮ ህንፃ ሊነድ ሀገር ሊያጠፋ እንደሚችል እያየነው ነው። ብረትን መቀጥቀጥ እንደጋለ ነውና በተጀመረው ግስጋሴ ወደፊት መቀጠል ይገባል። የህወሓቱ አፈቀላጤ ባለድርብ ምላሱ ጌታቸው ረዳ ኢትዮጵያን ለማፍረስ ሲኦል እንወርዳለን እንዳለው እንደምኞቱ እንዲሳካለት ኢትዮጵያ ሳትፈርስ እሱንና መሰሉን ወደ መረጡት ሲኦል መሸኘት የዚህ ሀገር የማዳን ተልእኮ ዋነኛ ግብ መሆን አለበት። ህወሓት ነፍስየው ስትያዝ አፈቀላጤው በቴሌቪዥን መስኮት ብቅ ይልና ከናዚው ጎብልስ የቀዳውን ከሜንተሩ መለስ ዜናዊ የወረሰውን ነጭ ፕሮፓጋንዳ እንደወረደ መጋትን እንደ ስትራቴጂ ይጠቀመዋል። እንደሰማውት ውጭ ያለው የህወሓት ደጋፊዎች የተስፋ ቀለባቸውን የሚሸምቱት ከጌታቸው ረዳ ዲስኩር ነው። አዲስ አበባ በቅርቡ እንገባለን ብለው እርግጠኛ ሆነዋል። ከወዲሁ የድል ብርጭቆ እያጋጩ ጉስኪያቸውን እየላፉ ይገኛሉ። መሬት ላይ ካለው እውነት ይልቅ ጌታቸው ምላስ ላይ የሚንከባለለው የድል ዜና የፈጣሪ ቃል ያህል ያምናሉ። የህወሓት የዛሬው መግለጫ ብቻዬን አቃተኝ አጋር እፈልጋለሁ ነው። ስጋ ቁጠር ቢሉት ጣፊያ አንድ አለ እንዲሉ ራሱን ጠፍጥፎ የሰራውን ሸኔን ለሀገር ማፍረስ ተልእኮ ተባባሪ እንዲሆን ጥሪ ማድረጉንም ገልጿል። ኦነግ ሸኔ ከተጣማሪውና ቀለብ ከሚሰፍርለት ጌታው ጋር አብሬ መቃብር እወርዳለሁ የሚል ኑዛዜ በፈረንጆች አፍ እንዲነገርለት አድርጓል። ጋብቻችሁ የቆየ ሆኖ ዛሬ የምትጋቡት መቼ ፍቺ ፈጽማችሁ ነው ብለን እንዳንጠይቅ መልስ የለውም። የጨነቀለት እንዲህ እንደሚያደርግ በእርግጥ አይጠፋንም። ከእጅ አይሻል ዶማ የሆነው የህወሓት ግብዣ ለኦነግ ሸኔ ይበልጥ ከማህበረሰቡ እንዲተፋ የሚያደርገው በአንጻሩ ለፌደራል መንግስቱ ምቹ አጋጣሚን የፈጠረ ዳግም ጋብቻ ነው። ፍቅር እስከ መቃብርን በእውነተኛ ዓለም በቅርቡ እንደምናይም አልጠራጠርም። ከአዲስ አበባ ወደ ጎጃም በሚወስደው መንገድ አባይ በረሃ በመባል በሚታወቀው አካባቢ ልዩ ስሙ ፍልቅልቅ ከሚባለው ስፍራ ላይ በትላንትናው ዕለት ነሐሴ 6 ቀን 2013 ዓመተ ምህረት ሌሊቱን ባጋጠመ የድንጋይ መሸራተት ናዳ የትራንስፖርት አገልግሎት መስተጓጎል አጋጥሟል። ይህን ችግር በቶሎ ለመቅረፍ የኢትዮጵያ መንገዶች ባለስልጣን በስፍራው አስቸኳይ ጥገና የሚያደርግ ግብረ ኃይል በመላክ በስፍራው ከሚገኘው አስቸኳይ ጥገና ቡድን ጋር በጋራ እየሰሩ ሲሆን ስራው ተጠናቆ መንገዱ ክፍት ሲደረግ ይገለጻልም ተብሏል። አሸባሪው ህወሓትን ለማጥፋት የሚደረገው ትግል በአሸባሪው ሸኔ ላይም ተግባራዊ ሊደረግ ይገባል። አቶ ታዬ ደንዳ ህወሓትን ለማጥፋት የሚደረገው ትግል በአሸባሪው ሸኔ ላይም በተመሳሳይ መልኩ ሊተገበር ይገባዋል ሲሉ የኦሮሚያ ብልጽግና ፓርቲ ጽፈት ቤት የህዝብ ግንኙነት ዘርፍ ኃላፊ አቶ ታዬ ደንዳአ ገልጸዋል። አቶ ታዬ ደንዳአ አሸባሪው ህወሓትም ሆነ ሸኔ ለሀገርና ለህዝብ ጠንቅ ናቸው ነው ያሉት። የኦሮሞ ህዝብ ከሌሎቹ ወንድሞቹ ጋር በመሆን ኢትዮጵያን ለመጠበቅ ሉዓላዊነቷን ለማስከበር ብልጽግናዋን እውን ለማድረግ መረባረብ ይገባዋልም ብለዋል። የቡድኖቹ በጋራ ለመንቀሳቀስ መስማማት በግልጽ አብረን ስንሰራ ነበር። ኦሮሞን ስናሰቃይ ኢትዮጵያ ላይ ወንጀል ስንፈጽም የነበረው በጋራ ነው። ወንጀሎቹ ሁለታችንንም እኩል ይመለከቱናል የሚል መልእክት አለው ሲሉም ተናግረዋል። በመሆኑም ህዝቡ ሸኔ ኦሮምኛ የሚናገር አሸባሪ ህወሓት ነው የሚለውን ሐሳብ ተገንዝቧል። አሸባሪ ህወሓት ነኝ ያለው ራሱ ሸኔ ነው። በዚህ ማንነቱ ለህዝቡ ግልጽ ሆኖለታል። ኦሮሞን ሲያጋጭ የነበረው ሸኔ ህወሓትን ወክሎ እንደነበር አሁን የአደባባይ ሚስጥር ሆኗል ሲሉም ገልጸዋል። ኦሮሞን ከሌሎቹ ወንድሞቹ ጋር እንዲጣላና ግጭት ውስጥ እንዲገባ ያደረገው አሸባሪ ህወሓት ነው። ጉዳዩን የፈጸመው ደግሞ አሸባሪው ሸኔ ነው ብለዋል።
በመሆኑም ሸኔና ህወሓት የአንድ ሳንቲም ሁለት ገጽታዎች መሆናቸውን ህዝቡ አሁን በግልጽ ሊገነዘበው እንደሚገባም አመልክተዋል። ሁለቱም የሽብር ቡድኖች አረመኔዎቹ ናቸው። ይህንን ኢትዮጵያውያን ብቻ ሳይሆኑ የዓለም ህዝብ ያውቋል ያሉት አቶ ታዬ የሽብር ቡድኖችን በሰው ልጆች ላይ ግፍ መፈጸማቸውን አስታውቀዋል። አሸባሪው ህወሓት ሰው አኮላሽቷል፣ እግር ቆርጧል፣ ጥፍር ነቅሏል። በተመሳሳይም አሸባሪው ሸኔ ህፃናትን ገድሏል፣ የ3 ወር ህፃንን አርዷል፣ ባል አቁሞ ሚስትን ደፍሯል፣ ልጆች ፊት አባት ረሽኗል፣ ሰው አቃጥሏል ማለታቸውም ተዘግበዋል። በአንድነት ተደራጅተን አሸባሪው ቡድን የተመኘውን ሲኦል እንዲቀላቀል ማድረግ አለብን። አቶ ሽመልስ አብዲሳ የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር በአንድነት ተደራጅተን አሸባሪው የህወሓት ቡድን እንደተመኘው ሲኦልን እንዲቀላቀል ማድረግ አለብን ሲሉ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ተናገሩ። ርዕሰ መስተዳድሩ በወቅታዊ ጉዳዮች ላይ በሰጡት መግለጫ አሸባሪው ህወሓት በተደጋጋሚ ኢትዮጵያን ለማፍረስ ሲኦልም ቢሆን እንወርዳለን ሲል የሚደመጥ በመሆኑ ኢትዮጵያውያንም በተባበረ ክንድ አሸባሪው እንደተመኘው ወደ ሲኦል እንዲወርድ ማድረግ ይገባናል ብለዋል። የሽብር ቡድኑ የውሸት ፕሮፓጋንዳ ለ47 ዓመታት የተካነበት መሆኑን ያነሱት ፕሬዝዳንቱ ህብረተሰቡ በፕሮፓጋንዳ ከመረበሽ ይልቅ ጠላቱን በማወቅ በሁሉም ቦታ በመደራጀት መረጃ በመለዋወጥና የትግል ስልቶችን በመጠቀም የገባው ኃይል እንዳይወጣ እና የተመኘውን ሲኦል እንዲቀላቀል መስራት እንደሚገባም ገልጸዋል። ፕሬዝዳንቱ አክለውም ሁሉም ብሔረሰቦች የጁንታውን ጠላትነት የሚያውቁት የሰሚ ሳይሆን በእያንዳንዱ ላይ በደረሰ ተግባር በመሆኑ በፕሮፓጋንዳው እንደማይታለሉና ይልቁንም ወቅቱ ይህንን አሸባሪ ኃይል ከኢትዮጵያ ምድር የምናጠፋበት በመሆኑ ሁሉም ዜጋ የበኩሉን ርብርብ በማድረግ የአሸባሪውን ፍጻሜ ማረጋገጥ ይገባልም ብለዋል። መረጃዎቹ እነዚህ ነበሩ። ከመረጃዎቹ ጋር ታምራት አለማየሁ ከእናንተ ጋር ቆይታ አደረኩኝ። ሃሁ ቲቪ ኢትዮጵያን ሰብስክራይብ በማድረግ አጋርነቱን እንዲያሳዩ ግብዣችን ነው። መልካም ጊዜ